ዛሬ የምነግርሽ ነገር ምናልባትም የብዙ ዓመት የልብ ስብራትሽንና ጭንቀትሽን የሚገላግልሽ ትልቅ ሚስጥር ነው። በመስታወት ፊት ቁመሽ እጅና እግርሽ ቀጭን ሆኖ ፊትሽ ከስቶ፣ ነገር ግን ሆድሽ አካባቢ ብቻ አላስፈላጊ ቦርጭ ወጥቶብሻል። ቀሚስ ወይንም ሱሪ ስትለብሽ ሆድሽ ቅርጽሽን አበላሽቶብሻል። ይህንን ቦርጭ ለማጥፋት ብለሽ ምግብ ስትቀንሽ፣ ራት ስትተይ ጭራሽ ፊትሽ ይመጠጣል፣ እግርሽ ይከሳል፣ ሆድሽ ግን ንቅንቅ አይልም። የባሰ ሆድሽ ከሰውነትሽ ጋር የማይመጣጠን ትልቅ ፊኛ እየመሰለ ይሄዳል። ይሄ የሚሆነው ሳይንሱ ስኪኒ ፋት ብሎ የሚጠራው እጅግ አደገኛና የተለየ የሰውነት አሰራር ውስጥ ስለገባሽ ነው። ዛሬ ያንን ግትር የሆነ የቀጭን ሰው ቦርጭን በአጭር ጊዜ ውስጥ የሚያጠፋውን ጂም ሜድ ሳያስፈልግሽ ቤትሽ ሆነሽ የሰውነትሽን ሆርሞን የምታስተካክይበትን የሆድሽን ስብ እንደ በረዶ የሚያቀልጠውን ሳይንሳዊ ሚስጥር ቆልጭ አድርጌ ያሳይሻለሁ። ቪዲዮውን ሳታቋርጭ እያንዳንዱን ሰከንድ በጥሞና ተከታተይ። ምክንያቱም መሀል ላይ ቦርጭሽን ለማጥፋት ብለሽ በየቀኑ የምትሰሪውንና ጭራሽ ቦርጭሽን የሚያተልቀውን እጅግ አደገኛ ስህተት እነግርሻለሁ። ይህንን ካላወቅሽ የፈለገውን ያህል ብትለፊ ለውጥ አታመጭም። አንድ ጥያቄ ላቅርብልሽ። ይህንን ቪዲዮ ከየትኛው ዓለም ክፍል ሆነሽ ነው የምትከታተየው? ከኢትዮጵያ፣ ከዱባይ፣ ከሳውዲ አረቢያ፣ ከአሜሪካ ወይስ ከአውሮፓ? ያላችሁበትን ሀገር እና ከተማ ኮሜንት ላይ ጻፉልኝ። የሁላችሁንም ኮሜንት አነበዋለሁ። በመጀመሪያ ማወቅ ያለባችሁ ነገር ቦርጭሽ የመጣው ብዙ ስለበላሽ አይደለም። አንቺን እያስቸገረሽ ያለው ቆዳ ስር የሚገኘው ተራ ስብ ሳይሆን በውስጥ አካላትሽ እንደ ጉበትና አንጀት ዙሪያ የሚጠመጠመው አደገኛ ስብ ቪዘራል ፋት ነው። ዋናው መንስኤ የሆርሞን መዛባት ነው። ሁለት ዋና ጠላቶች አሉሽ። አንደኛው ኮርቲዞል የጭንቀት ሆርሞን። የኑሮ ጫና ሲበዛብሽ፣ ስትጨነቂ ወይንም በቂ እንቅልፍ ስታጭ ሰውነትሽ ይህንን ሆርሞን በብዛት ያመርታል። ይህን ሰውነትሽ አደጋ ላይ ነኝ ብሎ ስለሚያስብ ለድንገተኛ ጉልበት ይሆነኛል ብሎ ስብን በቀጥታ ወስዶ ሆድሽ ላይ ያከማቻል። ሁለተኛ ኢንሱሊን። ቀጭን ነኝ አልወፍርም ብለሽ ኬክ፣ ለስላሳ ፓስታና ዳቦ ስታበዢ፣ ካርቦሃይድሬት ስታበዢ በደም ውስጥ ስኳር በከፍተኛ ፍጥነት ይጨምራል። ሰውነትሽ ኢንሱሊን ረጭቶ ይህንን ስኳር እየሰበሰበ በቀጥታ ወደ ስብነት በመቀየር ሆድሽ ላይ ይለጥፈዋል። ታዲያ መፍትሄው ምንድን ነው? ወደ ትክክለኛው መፍትሄ ከመሄዳችን በፊት ቦርጫቸውን ለማጥፋት ብለው ሴቶች የሚሰሩትን ሁለት አደገኛ ስህተቶች ልንገርሽ። ስህተት 1፣ ምግብ አቋርጠሽ ሩጫ ካርዲዮ ማብዛት። ሰውነትሽ ይደነግጥና ሆድሽ ላይ ያለውን ስብ እንደ ውድ ሀብት አቅፎ ይይዘዋል። በምትኩ የዕለት ጉልበት ለማግኘት በእጅና እግርሽ ላይ ያለውን ጡንቻ አቅልጦ ይበለዋል። ሜታቦሊዝም ዜሮ ሲገባ እግርና እጅሽ ይከሳና ሆድሽ ግን ብቻውን ጎልቶ ይታያል። ስህተት 2፣ ሆድ ላይ ያለን ስብ ለይቶ ማቅለጥ አይችልም። በምትኩ የሚያደርገው ከስቡ ስር ያለውን የሆድ ጡንቻ ማሳደግ ነው። ያ ያደገው ጡንቻ ከስር ሆኖ ከላይ ያለውን ስብ ወደፊት ይገፋዋል። ሆድሽ የባሰ እንደ ፊኛ ተነፍቶ ጠንክሮ ይታያል። መፍትሄ 1፣ ፕሮቲን። ቀጭን ሆኖ ለወጣ ቦርጭ ብቸኛው መድኃኒት ጡንቻ መገንባት ነው። አትደንግጭ። ጡንቻ ስልሽ እንደ ወንድ ገዝፈሽ ትከሻሽ ሰፍቶ ቦዲ ቢልደር ሁኝ ማለት አይደለም። የሴት ልጅ ሆርሞን እንደ ወንድ እንድትገዝፍ አይፈቅድላትም። እኔ እያልኩሽ ያለው ተፈጥሯዊ የሆነ የሴትነት አቋም የሚሰጥሽ ስስ ጡንቻ መገንባት ነው። ጡንቻ የሰውነትሽን የተፈጥሮ ስብ ማቃጠያ ምድጃ ነው። በሰውነትሽ ላይ ትንሽ ጡንቻ በጨመርሽ ቁጥር ተኝተሽ እንኳን ሳይቀር ሰውነትሽ ቦርጭሽን እያቀለጠ ይበለዋል። ይህን ማሽን ለማስነሳት ጠዋት፣ ምሳ ሆነ ማታ ሳህንሽ ላይ ፕሮቲን መኖር አለበት። እንቁላል፣ ስጋ፣ አሳ፣ አተር፣ ሽምብራ፣ ምስር፣ ባቄላ፣ ወተትና እርጎ። እነዚህን ነገሮች በደንብና በብዛት ብይ። ፕሮቲን ስትበይ ሰውነትሽ ሆድሽ ላይ ያለውን ያንን ግትር ስብ እያቀለጠ አውጥቶ ለጡንቻ ግንባታ ይጠቀምበታል። የፕሮቲን ሌላው ትልቁ ጥቅም ደግሞ ስትበይው ቶሎ ስለሚያጠግብሽ እና ለረጅም ሰዓት ሆድሽ ውስጥ ስለሚቆይ ያንን ጣፋጭና ዳቦ የመብላት አምሮትሽን ሙሉ በሙሉ ይዘጋልሻል። ያኔ አንቺ ቅርጽ እያወጣሽ ዳሌሽና እግርሽ እየሞላ ሆድሽ ግን ጠፍጣፋና ፍላት እየሆነ ይሄዳል። ሁሌም ስትበይ ከካርቦሃይድሬት ይልቅ ሁልጊዜም ቅድሚያ ለፕሮቲን ስጭ። ሁለተኛው መፍትሄ የሆርሞን ሚዛንን ማስተካከል፣ በተለይ የእንቅልፍና የጭንቀትን። ቅድም የነገርኩሽ የኮርቲዞል ሆርሞን ታስታውሸዋለሽ? ያ በሆድሽ ዙሪያ ስብ እንዲከማች የሚያዘው የጭንቀት ሆርሞን። ያንን ሆርሞን ማጥፋት ካልቻልሽ የፈለገውን ትክክለኛ ምግብ ብትበይ፣ የፈለገውን ስፖርት ብትሰሪ ቦርጭሽ ንቅንቅ አይልም። ኮርቲዞል ለማጥፋት ደግሞ ብቸኛው ኃይለኛውና በነፃ የምታገኙ መድኃኒት እንቅልፍ ነው። እህቴ፣ በቀን ከ6 ሰዓት በታች የምትተኝ ከሆነ የማታ ቲክቶክና ዩቲዩብ እያየሽ ኢንስታግራም ላይ ስክሮል እያደረግሽ ሌሊቱን 8 እና 9 ሰዓት የምታደርሹ ከሆነ ሰውነትሽ በከፍተኛ ጭንቀት ውስጥ ነው ያለው። እንቅልፍ በማጣትሽ ምክንያት ብቻ ኮርቲዞል ሆርሞንሽ ከፍ ብሎ ያድራል። ጠዋት ስትነሽ ምንም ሳትበይ ሆድሽ ተነፍቶ የምታገኙ ለዚህ ነው። ቢያንስ ከ7 እስከ 8 ሰዓት በደንብ ጥልቅ እንቅልፍ ተኝ። ስትተኝ ሰውነትሽ ራሱን
ጡንቻሽን ይጠግናል። የጭንቀት ሆርሞን ይቀንሳል። ስብ አቃጣይ የሆኑት እንደ ግሮዝ ሆርሞን ያሉት ድንቅ ሆርሞኖች ስራቸውን ይጀምራሉ። አንቺ በሰላም ተኝተሽ እያለሽ እነሱ ቦርጭሽን ሲያፈርሱት ያድራሉ። ሌላው ደግሞ እባክሽን አትጨነቂ፣ ኑሮ ፈተና ነው። በህይወት ውስጥ የሚያሳስቡም ብዙ ነገሮች አሉ። ግን መጨነቅሽ ሆድሽን ከማሳበጥና ጤናሽን ከማቃወስ ውጭ የሚፈታው ምንም አይነት ችግር የለም። ራስሽን አረጋጊ፣ ትንፋሽ ውሰጂ እና ለራስሽ ጊዜ ስጭ። ሶስተኛው መፍትሄ የኢንሱሊን ስፓይክ ወይንም የስኳር ንረትን ማስተካከል። አሁን የምነግርሽ ነገር እጅግ በጣም ወሳኝና ውጤቱን በ3 ቀን ውስጥ የምታይበት ሳይንሳዊ ሚስጥር ነው። ቀጭን ሆነሽ ቦርጭ ካለሽ ዋናው ምክንያት የኢንሱሊን ሆርሞን መረበሽ እንደሆነ ቅድም አይተናል። ታዲያ ይሄ እንዳይፈጠር ምን ማድረግ አለብሽ? በጣም ቀላል ነው። ጓዳሽ ውስጥ ያለ ዘዴ ልንገርሽ። ምግብ ከመብላትሽ በፊት ሁልጊዜም ትንሽ ሰላጣ፣ ቲማቲም፣ ጎመን ወይንም ማንኛውንም አይነት አትክልት ብይ። ካልሆነ ደግሞ 1 ብርጭቆ ሞቅ ያለ ውሃ ላይ 1 ማንኪያ ቆምጣጤ ወይንም አፕል ሳይድ ቪኒገር አድርገሽ ተጠቀሚ። ይህ ከሌለሽ ደግሞ ሎሚ ጨመቅ አድርገሽ ጠጭ። ከዛ በኋላ የምትበየው ምግብ እንጀራ የሚሆን ፓስታ ወደ ስኳርነት ተቀይሮ ደምሽ ውስጥ ሲገባ ቀስ ብሎና በተረጋጋ ሁኔታ እንጂ በድንገት ስኳርሽ አይተኮስም። የደምሽ ስኳር ቀስ ብሎ ሲገባ ኢንሱሊን አይረበሽም። ኢንሱሊን ካልተረበሸ ደግሞ ሰውነትሽ ስብ ማከማቸቱን ያቆማል። ይህ ዘዴ ሜታቦሊክ ፍሌክሲቢሊቲ ይባላል። የሚገርመው ነገር ይሄንን ማድረግሽ ቀኑን ሙሉ የረሃብ ስሜት እንዳይሰማሽና ጉልበትሽ እንዳይዝል ያደርጋል። አራተኛ መፍትሄ፣ ቅድም ሩጫና የሆድ ስፖርት ቦርጭን እንደማያጠፋ ነግሬሻለሁ። ታዲያ ምን እንስራ? ለቀጭን ሰው ቦርጭ ማጥፊያና ቅርጽ ማውጫ ትክክለኛው ስፖርት ሬዚስታንስ ትሬኒንግ ወይንም የጡንቻ ግንባታ እንቅስቃሴ ነው። ክብደት ማንሳት ስልሽ የግድ ጂም ገብተሽ ትልቅ ብረት ማንሳት አይጠበቅብሽም። ቤትሽ ውስጥ ሆነሽ በራስሽ የሰውነት ክብደት መስራት ትችያለሽ። ስኳት፣ ፑሽአፕ፣ ፕላንክ የመሳሰሉትን እንቅስቃሴዎች ስሪ። ለምሳሌ ስኳት ስትሰሪ የሰውነትሽ ትልቁ ጡንቻ የሆነው የጭንና የዳሌሽ ጡንቻ በከፍተኛ ሁኔታ ይሰራል። እነዚህ ትላልቅ የሰውነት ጡንቻዎች ደግሞ ለመስራትም ሆነ ለማገገም እጅግ ከፍተኛ የሆነ ኃይል ይፈልጋሉ። ያንን ኃይል ከየት ያመጣሉ? በቀጥታ እዛው ሆድሽ ላይ ከተከማቸው አደገኛ የቪዝራል ስብ ላይ እየመጠጡ እንደ ነዳጅ አድርገው ያቃጥሉታል። የሚገርመው ሳይንስ እውነት ደግሞ ሩጫ ስትሮጭ ስብ የምታቃጥዩ በምትሮጭበት ሰዓት ብቻ ነው። ሬዚስታንስ ትሬኒንግ ወይንም የጡንቻ ስፖርት ስትሰሪ ግን ስፖርቱን ሰርተሽ ከጨረሽ በኋላ ሶፋ ላይ ቁጭ ብለሽ ፊልም እያየሽ አልፎም ተርፎ ማታ ተኝተሽ እንኳን ሳይቀር ሰውነትሽ ለቀጣዮቹ 48 ሰዓት ያንን ሆድሽ ላይ ያለውን ስብ እያቀለጠ ጡንቻሽን ይጠግናል። ይሄ አፍተር በርን ኢፌክት ይባላል። በሳምንት 3 ቀን ለ20 ደቂቃ ያህል ብቻ ቤትሽ ውስጥ ይህንን ብትሰሪ በ1 ወር ውስጥ ሆድሽ ወደ ውስጥ ገብቶ ዳሌሽ ሰፍቶ ትክክለኛውን 8 ቁጥር የሚባለውን የሴት ቅርጽ ታወጫለሽ። አምስተኛና የመጨረሻ ወሳኝ ነጥብ በምግብ መካከል ያለውን ክፍተት መጠበቅ ወይንም ኢንተርሚዲየት ፋስቲንግ ነው። ብዙ ሴቶች ብዙ ጊዜ ትንሽ ነገር ቀኑን ሙሉ እያኘኩ መዋል ይወዳሉ። ጠዋት ሻይ በዳቦ፣ ትንሽ ቆይተው ብስኩት፣ ምሳ ይበሉና ደግሞ ከሰዓት መክሰስ፣ ማታ እራት፣ ከመተኛታቸው በፊት ደግሞ ፍራፍሬ። ይሄ ልማድ የኢንሱሊንን ሆርሞን ቀኑን ሙሉ ከፍ አድርጎ ስለሚያቆየው ሰውነትሽ ስብ የማቃጠል እድል ፈጽሞ አያገኝም። ሳይንሱ እንደሚለው በምግባችሁ መሃል ቢያንስ 4 ሰዓት ክፍተት መኖር አለበት።